ነገር በጣም ነው የደነቀኝ። ከፖንቴን የበለጠ ፀጉሬን ስታጠብበትና ጠዋት ስትነሱ ከፕላስቲክ ቦትል ውስጥ ጠጥታችሁ ኬሚካል በቤታችሁ ዙሪያ ረጭታችሁ ኖርማል ህይወት የምትኖሩ ሰላም ውድ አገሬ ልጆች ኢትዮጵያውያን ኤርትራውያን ወገኖቼ እንዴት ናችሁልኝ? ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ባጭር ቪዲዮ እና ለኔ እንግዲህ ሁል ጊዜ እንደምለው ለኔ የጠቀመኝም ለእናንተ ይጠቅማችኋል ብዬ ስላሰብኩና እንደምታውቁት ያው ዳይት እያደረግኩ ነውና አንድ ነገር የተረዳሁት ነገር ቢኖር አሁን ለምሳሌ ሻምፖአችን ኮንዲሽነራችን ዲዮድራንታችን ኬሚካል ካለው ጉልበታችን በጣም ማለት ጉበታችን በጣም ስለሚሰራ እሱን ቶክሲኩን ለማውጣት መርዙን ለማውጣት እና ስለዚህ ግዴታ ኮንዲሽነር መቀየር እንዳለብን ማለት ነው እና በጣም የሚገርመው ነገር እንዳው ባለፈው እንደነገርኳችሁ ለፀጉሬ የምጠቀመውና እንዲሁም ደግሞ የገላም ሻምፖ መቀየር እንዳለብን ቆይ አሳያችኋለሁ። የገላ ሻምፖውንም ምን አይነቱን እንደምጠቀም ማለት ነውና በማለትስ በባዮ የሆኑ ፕሮዳክቶች ማለት ነውና እኔ ያገኘሁት ያው የፈረንሳይ ፕሮዳክት ነው። እዚህ በስዊዘርላንድ እና በፈረንሳይ መሀል ስለምመላለስ ማለት ነውና አንድ ጊዜ እንዳውም ስካን ማድረጊያ ነበረ የሆነ እንትን በአይፎን ላይ አድርጋችሁ የምትመለከቱት እና በዛ በደንብ ቼክ አድርጌ ኬሚካሎች ለሰውነት ወይ ለፀጉር ምናምን መጥፎ ያልሆኑ ያለበት ንጹህ የሆነ አገኘው ማለት ነው እና በፊት ቆየ ይቅርታና በፊት ላይ እንደነገርኳችሁ የምጠቀመው የነበረው ፖንቴን ነበረ። ትዝ ይላችሁ እንደሆነ ለብዙ አመት ፖንቴን ነው የተጠቀምኩት። ኮንዲሽነሩን እንደገና ደግሞ ዘይቱን እንደገና ሁሉንም ነገር ፖንቴን ማንኛውም አይነት ፖንቴን ቮሊዩሙን ሳይሆን ሌሎቹን እጠቀም ነበር። ግን አሁን ባለሁበት ሁኔታ በጣም መክሳት ስለምፈልግና ሰውነቴ ደግሞ ጤናዬ እንዲመለስ ስለምፈልግ ከዛ እነኚህን የባዮ አሁን እዚህ ጋር ያደረግኩላችሁን የባዮ እንትን ምንድነው ስሙ ኮንዲሽነር እና ሻምፖ ዲዮድራንት እንዲሁም ደግሞ የገላ መታጠቢያ አገኘው ማለት ነው እና በጣም ከሚገርመው ነገር በጣም ነው የደነቀኝ። ከፖንቴን የበለጠ ፀጉሬን ስታጠብበትና ኮንዲሽነሩን ሳደርግ ምንም ኬሚካል የለውም፣ ግን ፀጉሬን ለጥ ነው የሚያደርገው። በቃ በጣም ነው ለጥ የሚያደርገው እና እንዳየሁት ከሆነ ትንሽ እንዳጠናሁት ከሆነ የእንትናችን ምንድነው ስሙ የፀጉራችን ቆዳ ላይ የጭንቅላታችን ቆዳ ላይ ሌሎች ሻምፖዎች ኬሚካል ያላቸው እሱ ላይ ይጠራቀሙና የፀጉራችንን ማደግ ማማር ምናምን እንትን ይሉታል፣ ይቀይሩታል፣ ያበላሹታል። ሌሎቹ ሻምፖዎች ኬሚካል ያለባቸው ማለት ነው እና ይህንን በጣም ነው የገረመኝ። በቃ በጣም ጤነኛ ነው ፀጉሬ። በጣም ሰውነቴን ገላይን ታጥቤ በጣም ደስ ነው የሚለኝ። ሽታው ራሱ አሪፍ ነው። እንደገና ደግሞ ዲዮድራንቱ ራሱ አያቃጥልም። ስቀባው ብዙ ጊዜ ይቆያል። ግን ባዮ ነው። በቃ በጣም ነው ደስ የሚለው። ምንም ውስጡ ይሄ አልኮል የለበትም እና በጣም አሪፍ ስለሆነ ተጠቅሜበት ስላየሁት ለእናንተ ይጠቅማል ብዬ በማሰብ ይሄው እዚህ ጋር እሱን ላስተዋውቃችሁ አምጥቻለሁና ስለ ፀጉርም እና ስለ ገላ ምን ያህል አሪፍ እንደሆነ ከጉበት ጋር ደግሞ ምን አይነት ግንኙነት እንዳለው እሱን ላስተርጉምላችሁና ከዛ በኋላ ተመልሰን እናወራለን። የኔ ውዶች ውድድ ጠዋት ተነስታችሁ ከፕላስቲክ ጠርሙስ ውስጥ ጠጥታችሁ ዙሪያውን ቤታችሁን በስፕሬይ
ረጭታችሁ ኖርማል ህይወት የምትኖሩ ነው የሚመስላችሁ። ነገር ግን ይሄ የሆርሞን ችግር ያመጣል። እንደገና ደግሞ ብዙ የካንሰር ሁሉ ሪስክ ያመጣል እና በጣም አደገኛው ነገር ስኳርም አልኮልም ሳይሆን የባሰ አደገኛው ነገር ኬሚካል፣ የማይታይ ኬሚካል በቤታችን ዙሪያ በሻምፖ ውስጥ በብዙ ነገር በምንጠቀምበት በየቀኑ ህይወት ውስጥ ያሉት ነገሮች ሰውነታችን ውስጥ የሚገቡ ማለትስ እንደ ሻምፖ፣ እንደ ኮንዲሽነር፣ እንደ ተመሳሰሉት ነገሮች እነሱ ናቸው ሰውነታችንን ጉበታችንን መተው የሚያጠቁት። ለጉበት በሽታ አንደኛው ምክንያት እነሱ ናቸው። እንዲሁም ደግሞ ፔስቲሲድ የትላትሎች መቆጣጠሪያ ላይ አይደለ አትክልት ላይ እንትን የሚለው የሚረጨው ማለት ነው እና እሱ ነው ችግር የሚያመጣው ለጉበት እና ሆርሞናችንን ሁሉ ያዘበራርቀዋል። ሰውነታችን ውስጥ ያለውን ሆርሞን በየቀኑ እነዚህ ኬሚካሎች ሲገቡ ሰውነታችን ውስጥ ጉበታችን በጣም ስራ ይበዛበታል። የዛን ሰዓት ጮማ በየሰውነት የሆድ ዕቃችን ላይ መጠራቀም ይጀምራል። ሐሞታችን መስራት ያቆማል፣ ማመንጨት ያቆማል። እነኚህ ኬሚካሎች ጉበታችሁን ብቻ ሳይሆን ሆድ ዕቃዎች ውስጥ ያሉትን በጣም ጠቃሚ ነገሮች፣ ልብ፣ ኩላሊት፣ ብዙ ነገሮችን ያበላሻል፣ ማበላሸት ይጀምራል። እንዲሁም ቦርጭ ሁሉ ያመጣል። እንዲሁም ደግሞ በጣም ከሚገባው በላይ ጡት ላይም ራሱ ውስጥ ላይ የሆኑ ነገሮች ያመጣል እና የሆርሞን መቀየር ያመጣል። ኬሚካሎቹ ሳናስበው ውዶቼ፣ ሳናስበው የምንጠቀመው እንደ ሻምፖ፣ እንደ ኮንዲሽነር ወይ ደግሞ የገላ መታጠቢያ ሻምፖዎች፣ ሳቡናዎች ምናምን በጣም ከሚገባው በላይ ጤናችንን አፌክት ያደርጋሉ። ከሚገባው በላይ ነው ጤናችንን የሚጎዱት እና ብዙ ጊዜ ዳይት ስናደርግ ማለት ነው በተቻለ መጠን ደግሞ ሌላም ከሱ ጋር የምናደርጋቸውን ነገሮች ማየት አለብን። ሌላስ ምን የጎደለኝ ነገር አለ፣ በቃ ሰውነቴ ሙሉ ለሙሉ እንዲድን ምን ማድረግ አለብኝ ብለን ማለትስ ኬሚካል ነገሮች አሁን ለምሳሌ ወይ ደግሞ ቆንጆ ቤቱ እንዲሸት ብለን የምንረጫቸው ስፕሬዎች አሉ አይደለ? እነሱ ቤቱን የምናጥብበት ኬሚካል የሆኑ ነገሮች፣ ብዙ ነገሮች ለጤናችን ሲባል እና ለልጆቻችን ጤና ሲባል ማስወገድ አለብን ማለት ነው እና በጣም ነው ለሰውነታችን አይመስለንም እንጂ በማይታይ መንገድ ገብቶ ብዙ ነገሮቻችንን ያበላሽብናል። ኦልሬዲ እንደምታውቁት ውሃችን ሁሉ የተበላሸ ነው። ማለትስ በጣም ውሃ ውስጥ ሁሉ የማይገባ ነገር የለም እና ላይክ እንደ ብረታ ብረት ነገሮች ብዙ ነገሮች ይገኛሉ እና እሱ ሁሉ አለ። ስለዚህ በጣም ከሚገባው በላይ የምናደርጋቸውን ነገሮች እና ሰውነታችን ላይ የምንቀባቸውን ነገሮች ሁሉ ማስተዋል ያስፈልጋል። አለበለዚያ ጉበታችን በቃ ያንን ያክል አቅም ስለሌለው ሁሉንም ኬሚካል ለማጣራት ከዛ በኋላ ሰውነታችን ሁሉ ሆድቃችን ውስጥ ያለው ነገር ሁሉ እንደ ድሮ መስራት ያቆማል እና ይሄን ነው እና በዚህም የተነሳ ነው አሁን እነዚህን ላስተዋውቃቸው የመጣሁት። ማለት እኔ የምጠቀምበትን የቦዲ ምንድነው ስሙ የሚባለው ገላይን የምታጠብበትን እና ፀጉሬን እና ኮንዲሽነር እስካሁን ድረስ የገላ ቅባት ንጹህ የሆነ አላገኘሁም እና እያሰብኩ ነበረ ቅቤ ልቀባ እንዴ እያልኩኝ። እውነቴን ነው የምለው። ምክንያቱም በጣም ከመፍራቴ የተነሳ ምክንያቱም የታመመ ሰው ነው የሚያውቀው ምን ያህል ከባድ እንደሆነ፣ ህመም እንዴት እንደሚያስፈራ ተመልሼ እንድታመም ስለማልፈልግ ማለት ነው። ምክንያቱም ጉበቴ ላይ በጣም ችግር ነበር ውዶቼ እና ስለዚህ
ልክ የገላውን ክሬም ሳገኝ እየፈለግኩ ነው። ሳገኝ ንጹህ የሆነ የገላ ክሬም ሳገኝ ደግሞ እነግራቸዋለሁ፣ ወደ እናንተ አምጥቼ አሳያቸዋለሁ የኔ እናቶች። እና እዚህ ላይ እንደሚለው ከሆነ በጣም ከሚገባው በላይ እንትን የምትበሉትን አትክልት ወይ ፍራፍሬ ጠቡት ነው የሚለው። ያው እኔ አትክልት ባልበላም በአሁኑ ሰዓት ማለት ነው፣ ያው እስከምድን ድረስ። እና በጣም 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 ይሄ ነገር በጣም ጸጥ ያለ ሆኖ በጸጥታ የሚገል ማለት ነው። ኦልሬዲ አየራችን ራሱ ተበክሏል በብዙ ነገር እና ራሳቸውም እየረጩት እና ስለዚህ በተቻለ መጠን በምንችለው ደግሞ እንትን እንዳንል እንትን ምንድነው ስሙ እኛ በተቻለ መጠን ደግሞ የምንችለውን ነገር ማስወገድ እንችላለን። ከዛ በኋላ የአየሩንም ሁኔታ እንደነገርኳችሁ ነው። አንዳንድ ሚኒራሎች የምትወስዱ ከሆነ ከሰውነታችሁ ውስጥ መርዙን የሚያወጡ አሉ። የበፊት ቪዲዮዎችን ተመልከቱ፣ እሱ ላይ ታያላችሁ። አንዳንድ ቫይታሚኖችና ሚኒራሎች ከሰውነታችን ውስጥ መጥፎውን ነገር ያጸዳሉ። እና በዚህም ተነሳስቼ ነው የኔ ውዶች ይሄንን ሻምፖ፣ ኮንዲሽነር፣ ዲዮድራንትና እንደገና ደግሞ የገላ መታጠቢያ ያቀረብኩላችሁ ውዶቼ። እና እንደዚህ ነው፣ ተጠንቀቁ። ጉበታችን በጣም አስፈላጊ ፓርት ነው። ማለት ልንከሳ ብለን ዳይት ብናደርግ እንኳን እሱን ካላስተካከልን አንከሳም። እንግዲህ ውዶቼ እንዳያችሁት ነው። እና ይሄ ሻምፖና ኮንዲሽነር ለእናንተ ይጠቅማችኋል ብዬ ተስፋ አደርጋለሁ። ስለ እውነት ከሆነ ለእኔ በጣም 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 ነው የጠቀመኝ፣ ልነግራችሁ አልችልም ከሚገባው በላይ። እና አንዱ ሀሳቤ እሱ ነበር። ምክንያቱም ትንሽ ጉበቴ ላይ ችግር ስለሚታይ የነበረው እንደገና ሌላ ነገር ከምጨምርበት እነኚህን ነገሮች ዲዮድራንትን፣ ሻምፖ፣ ኮንዲሽነር፣ የገላ መታጠቢያ ሻምፖ ብናስተካክል እንደገና ተጨማሪ ደግሞ ለጤንነታችን በጣም ጥሩ ነው ብዬ ስላሰብኩ ነው የኔ ውዶች። ግንኙነት ስላለው ብዬ ነው ከእንትናችን ጋር። እና ይሄ እንኳን ማርክ ባታገኙት የፈረንሳይ ማርክ ነው እርግጠኛ ነኝ። ካርፉርም አለ አሜሪካን ሀገር። እና ካርፉር የሚባል ማርኬት ካገኛችሁ አሜሪካን ሀገርም በመላው ዓለም አለ። እና እስኪ ይሄንን ተመልከቱት፣ ታገኙታላችሁ ብዬ ገምታለሁ። ካርፉር እና አማዞን ላይ ገና አላየሁትም። እስኪ ኖር ይሆናል። እኔ ቀጥታ ካርፉር ነው የገዛሁት የኔ እናቶች። የፈረንሳይ ማርክ ነው እና በጣም አሪፍ ነው። እኔ ምንም ስለማገኝበት አይደለም፣ ግን አሰብኩኝና እኔ የማረጋቸውን ነገሮች ሁሉና ለእኔ ይጠቅማሉ ያልኩትን ለእናንተም ደግሞ እንዲጠቅም ብዬ ነው የመጣሁት ውዶቼ። እና እንደሚረዳችሁ ተስፋ አደርጋለሁ። ያው በቅርቡ ለጉዞ እየተሯሯጥን ነው ሁላችንም። እና ልጆቼም እኔም እንደነገርኳችሁ ባለፈው ቪዲዮ እና ከጉዞም ሆኜ እንግዲህ ሰላም እላችኋለሁ። እንገናኛለን ውዶቼ። በጣም ነው የምወዳችሁ እና በሚቀጥለው ቪዲዮ እስክንገናኝ ድረስ ቺርስ።